እናትን ለማዳን ሞክረው ህሊና ስላለኝ ትሁት እንደምወድሽ ግን ታውቂያለሽ። አትወደኝም፣ ልትወደኝም አትችልም። ደግሞ ከዚህ በኋላ እኔም ባንተ መወደድ አልፈልግም። ሁሉንም ነገር ያደረኩት ለእናቴ ብዬ ነው። ለእናትህ ብለህ እናትን ስታሰቃይ ከኖረች ሴት ጋር አብረተኛ፣ ለዛውም ቤት ውስጥ። ይሄ ለእናቴ የከፈልኩት ዋጋ ነው። ዝም በል በእናትህ። ምንም ለእናትህ ብለህ የከፈልከው ዋጋ የለም፣ ሁሉም ለራስህ ነው። ትሁት አባትሽ በእናትህ ናቴ እንደዚህ አትበለኝ። በራሴ መንገድ እናቴን አድናለሁ ብለህ ካሰብክ ሞክረው፣ ግን ደግሞ ሳትኖር እንዳትሞትም። ቆይ እሺ ምን ላድርግ? አላቅም፣ አትረብሸኝ። ምንም አይነት ጥያቄ አትጠይቅም። እኔማ መች እንደዚህ አይነት ሰው መሰልከኝ? ትሁት የወረደ ስራ እንደሰራው አውቃለሁ። አደረገው። በነገራችን ላይ አብረን ተኝተናል። አድርጎታል። የኔ ናቲ ይሄንን አያደርግም። አድርጎታል እኮ ነው የምልሽ፣ ግን ጠጋብ እያለው። አንቺ ቆይ እኔ ምን የበደልኩሽ ነገር አለ? ቢያንስ ልጄ ለእኔ ታይልኝ፣ የምትገባውን ሚስት ያግባበት። ጉድሽን አልሰማሽም እንዴ? ለገረድ ጎንበስ ቀና ሲልልሽ ነበር። ገረድ? አዎ እኔን የመሰልኩ ልጅ እያለው ለትሁት። እኔም ታዲያ የዋዛ ጠባደ። እሺ ምንድነው ፈልገሽ የመጣሽው? አየሻታል ይህችን ምልክት? ልጅሽ መጥቶ እኔ አንቺን መበቀል እችል ነበር፣ ግን ክፉ ስላልኩኝ ነው። ክፉ ስላልሆንኩ አልሽኝ? ልጄ ግን ይሄን ካረገ በጣም ነው ማዝንበት። ካመንሽ አመሉ አላማረም እንጂ ላገናኛችሁ ነበር አይደል? ግን እናንተ ይሄን እንዴት እንደምታወራርዱት አላውቅላችሁ። ማስፈራሪያ ነው። እንደ አጋጣሚ ትሁት ስታወራው ድምፁን የሰሙና ናታን እባክህ ባኞ ቤት ተደብቁ ስትለው ወደ ባኞ ቤት ገብቶ ይደበቃል። ቆይ ምንድነው በቀን መተኛት ስል ምነው ይህንም ክልክለው እንዴ? መተኛት አልችልም እያለችው ነበር። አይ እሱማ ትችያለሽ እያላት ነበር። ነገር ግን እሱን መተኛት ትችያለሽ እያለ ሳውራት ነበር። እና ያን ቁልፍ ስጪኝ እያላት ለምን ስትለው እዛ ክፍል መግባት የለብሽም ካሁን በኋላ እንዳታሰቃያት እያላት ነበር። ስለ እናቱ ሲወራ ናታን ይሰማል ማለት ነው። ልክ ሲሰማ በጣም ይደነግጣል። ቤቲ እናቱን እያሰቃየቻትና እየመታች እንደነበረው ይሰማል ማለት ነው። ትሁቴ እጅግ በጣም ተጨንቃ በጣም ፈርታ ነበር። ምን ይፈጠራል ናታና ቤቲን አንድ ላይ ያገኛቸዋል ብላ በጣም ሰግታና በጣም ፈርታ ነበር ማለት ነው። ከዛ እየተጨነቀ ያለ ፍላሽ ነበር ወስዶ የመጣ ብሎ ገዛኝ ፍላሹን ይዞ ይወጣል ማለት ነው። ከዛ ትሁት በጣም ትደነግጣለች። ትሁት ችግር አለ እንዴ? ምን ተፈጠረ? ምን ሆነሻል? እያላት ነበር። አይ ምንም አልሆንኩም ስትለው እና ቡና ወይም ምግብ ምን ላድርግልህ እያለች ስትደነባበር ነበር ማለት ነው። ናታን አንቺ ነሽ እጅሽን እናቴ ላይ ያነሳሽው፣ አንቺ ነሽ እናቴን ያሰቃየሽው ቤቲ። አይ እንደምታውቁ አይደለም ተረጋጋ እባክህ ናታን ስትለው ናታን ቤቲን ይመታታል ማለት ነው። እንዲህ ብትደፍሪ ነው እናቴ ላይ እጅሽን ያነሳሽ ብሎ በጥፊና በቦክስ ይመታታል። ናታን አንተ ነው እጅና እኔ ለምታነሳው አንተ ነው የምትመታኝ እሰራልሃለሁ ትልና ቤቲ እጅግ በጣም ትናደድና ከዛኝ ጋር ትደውላለች ማለት ነው። ናታን እባክህ ተይዛችሁ ለማለቅ ነው እንደፈለጉት እባክህ ናታን ውጣ ከዚህ ትለዋለች። ነገር ግን ይምጣ ይግዳለኝ እንደውም አልወጣም ትወታኝ እያላት ነበር። ናታን እባክህን ከዚህ ውጣ ብላ ትለማነዋለች። ከዛም በመጨረሻ ናታን እሺ ብሎ ይወጣል ማለት ነው። ቤቲ ምን ለማድረግ እያሰብሽ ነው? ሁላችሁም ተይዛችሁ እንድታልቁ ነው እንዴ? ለምን እንደዚህ የምታረጊ እያላት ነበር። እናም አይ እንደዛ አይደለም ስትለው ናታን እጅግ በጣም ተናደው ቤቲ እናቱ ስታሰቃይ እንደነበረው ከሰማ በኋላ እጅግ በጣም ይናደዳል ማለት ነው። እና እየተናደድ እያለ ትሁቴ በጣም ፈርታና ተጨንቃ ነበር። ቆይ እንዴት ነው እንደዚህ የምታደርጉት? ቆይ ሊና የላችሁም እንዴ? ታሳብዳላችሁ? እንዴት ከገዛ ባላልካሽ ላይ ትማግጫለሽ? ከፈለሽ ሌላ ጉጫ አትገናኙም? እንዴት እንደዚህ ታደርጋለች? ስትላት ነበር። ከዛም አለሚም በጣም ፈርታ ስትጨነቅ ነበረ። ትሁቴ ድምፅ በጣም ሰምቼ ነበረ፣ ግን ምንም ማድረግ አልቻልኩም። ምን ተፈጥሮ ነው ብላ ስትጠይቁ አይ አለሚ ሁሉ ነገር ሰላም ነው አታስቢ እያለቻት ነበር። ታዲያ ምን ተፈጥሮ ነው እንደዛ ስትጨናነቁ የነበረ እያለቻት ነበር። እናም ሁሉ ነገር ሰላም ነው አታስቢ እያለቻት ነበር ማለት ነው። አይ በጣም ስትጨናነቁ ካዩ በኋላ ግራ ገብቶኝ ነው፣ ግን ደህና ነሽ አይደለ ስትላት
አዎ ደህና ነኝ አታስቢ እያለቻት ነበር። እና አለሜ ከዚህ ቤት መውጣት አለብሽ እንደምንም ብለሽ፣ አለዛ ግን አደጋ ውስጥ ነን ያለን ስትለው ነበር። እና ምንም እንደማይፈጠርና ምንም እንደማትሆን ብትነግረውም ነገር ግን እጅግ በጣም እንደፈራችና እንደተጨነቀች ግን ያስታውቅ ነበር ማለት ነው። ሆኖም ግን የተፈጠረው ነገር ምን እንደሆነ ባናውቅም ግን አሁን ቤቲ ቆይ ችግርሽ ምንድን ነው እያለች ከትሁቴ ጋር ማውራት ትቀጥላለች። እና ትሁትም ቆይ ምን ተፈጠረ? ቆይ እንዴት ነው እንደዚህ የምታደርጊ? ቤቲ እባክሽ ወደ ራስሽ ተመለሺ፣ ምን እየሆንሽ ነው ስትላት፣ ከዛ አይ ምንም አልሆንኩም እያለቻት ነበር ማለት ነው። እንደዚህ አድርጎኝማ ታውቂያለሽ እናቱን ላሳየው ነበረ፣ ግን ከአሁን በኋላ በጭራሽ እናቱን አላሳየውም ስትል ነበር። ትሁቴ እንደ አጋጣሚ ስትጨነቅና እህቷ ጋር ደውላ ስለ እናት ስለ ልጇ እየጠየቀች ነበር። ጸጉር ልውውጥ ወይም ደግሞ ያያችው ነገር የሰማችው ነገር አለ ብላ ስጠይቅ አይ ምንም ነገር እንደሌለ እህቷ ትነግራታለች ማለት ነው። እህቴ ልጄ ጠብቅልኝ አደራ፣ ምንም ነገር አደጋ ውስጥ እንዳታስገባት፣ ጸጉር ልውውጥ ያያችው ሰው ካለ ከዛ አካባቢ እንድትርቁ አድርጎ እያለቻት ነበር። እና ትሁቴ እሺ አታስቤ አደርጋለሁ እያለቻት ነበር ማለት ነው። እናም አሁንም ድጋሜ ቤቲ አለሜን እያስጨነቀቻት እና እያስፈራረቻት ነበር ማለት ነው። ምንድነው ልጅሽን በጣም እጠላዋለሁ፣ እሱ ነው እንደዚህ ያደረገኝ፣ እንዲሁም አብሬ ተኛለሁ ብላ አይ በጭራሽ ልጄ እንደዚህ አያደርግም ስትላት ነበር። አይ አዎ አብሬ ተኝቻለሁ፣ ስለዚህ ምንም ማድረግ አልችልም፣ አብሬ ተኝቻለሁ እያለችው ነው። በጭራሽ እንደዛ አድርግም። አዎ አድርጎታል እያልኩሽ ነው፣ ከኔ ጋር አድሯል፣ አንድ ላይ ተኝቸዋል፣ ተቀልሽ ሰራተኛ ጋር ስር ስለባር ግን የራሴ አደረኩት ስትላት አለሜ በጣም ደነገጠች እና በጭራሽ ልጄ እንደዛ አያደርግም ብላ ስትከራከር ነበር። አድርጎታል አመሽም አላመሽኝም እሱ ነው ስላንቺ ስወራ ሰምቶ ፊቴን እንደዚህ ያበለዘው ስትል ነበር። እናም ትሁት አሁን ከዚህ ቤት መውጣት አለብን፣ እኔ የምሄድበት ቦታ አለኝ ከዚያ ጋር ስለንትጥልና ትሁት እንድትዘጋጅ እሺም አሁን ያስኩት ስራ ልጨርስና ተዘጋጅ አብረን እንወጣለን ስትላት ነበር። እሷም እሺ ትለዋለች ማለት ነው። ነገር ግን ቤቲ በጣም ተናዳለች ናታን ላይ ማለት ነው። ለሱ አስብ ነበር። አሁን ግን እሱን ለመጉዳት በጣም እየጣረች ነበር። እናቴ ምንም ያጠፋ ነገር የለም እናቱን ስትጎዳ እንደነበረው ብቻ ነበር እየሰማ ማለት ነው። እና ከዛ ተያይዘው ከትሁት ጋር አምዶ ላይ ወጡና ትሁት ሌላ ትክትል እሷም ወደ ሌላ ግን እየተከተለቻት ነበር። እንደ አጋጣሚ ናታን መንገድ ላይ ያገኛታል ትሁት ማለት ነው። ቤቲ ግን ተደብቃ እየሰማቻቸው ወይም ደግሞ እያየቻቸው ነበር ማለት ነው። ትሁትን እንውጣ ብላ ወደ ሌላ ወስዳ ከቤተሰብ ጋር እያወራ እንደሆነ ናታን ትሁት ብሎ ጠርቶ እንድታናግር ይፈልጋለሁ እባክሽ ብሎ ስለምናት እያየችው ነበር። ትሁት ምንም የማወራክ ነገር የለኝም እባክህ ተወኝ ትለዋለች። ትሁት ያደረጉት ነገር ሁሉ ለእናቴ ብዬ ነው እባክሽ አትፍረጅብኝ እያላት ነበር። እና እናት ብለ ከገዛ አባት አልጋ ላይ ከገዛ ሚስቱ ጋር ትማግጥበታለህ፣ በጣም ታሳፈራለህ፣ ታውቃለህ፣ እንደዛ አይነት ሰው በጭራሽ አትመስለኝም ነበር እያለች ነበር። ትሁት ያደረግኩት ሁሉ ለእናቴ ብዬ ነው፣ እናቴን ለማግኘት ነው፣ እባክሽ አትፍረጅብኝ፣ ይቅርታ አድርግልኝ። አሁ በርግጥ ጥፋት አጥፍቻለሁ፣ ጥሩ አልሰራውም እባክሽ እያላት ነበር። ትሁት ግን በጭራሽ እንደዚህ አይነት ሰው አልመሰልከኝም ነበር እና በቃ እኔን ተወኝ አሁን። ስለዚህ እናትን በዚህ መልኩ የምታድነው ከሆነ ሞክሮ እያለችው ነበር። ግን ከአሁን በኋላ አጠገቤን ታደርሰኝ በቃ ተወኝ እኔን ትሉና ትጩባታለች። ትሁት ታውቂያለሽ በጣም ነው የምወድሽ። አይ አትወደኝም፣ በጭራሽ ወደኝም አታውቅም። ስለዚህ እባክህ የሌለ ነገር አታውራ ተወኝ በቃ ትልና ትናደድበታለች ማለት ነው። ነገር ግን ካሁን በኋላ አትከተለኝ በቃ ብቻዬን ተወኝ፣ እኔ ብቻዬን መሆን እፈልጋለሁ። እናትን ማዳን የምትፈልገው ከሆነ ሞክሮ ስትል ነበር። ነገር ግን ለአንተ ብዬ ሰውን እናትን ሰው በመሆነ ብቻ ልረዳት ዝግጁ ነኝ። ስለዚህ በጭራሽ እኔ ከአንተ ጋር ምንም ነገር የለኝም፣ እባክህ አትጠጋኝ ትልና ትጨውበትና ጥላው ትሄዳለች ማለት ነው። ናታን ግን በጣም እናደደና ቤት እየተከተለች እንደሆነ ቆይ አንቺ ልጅ ያምሻ እንዲና ቆይ እንዲገልሽ ነው እንዴ የምትፈልግኝ የምትከተኝ እያለት ነበር። እና እንደ አጋጣሚ ትሁት ከአባዬ ጋር ተገናኝታ ከአባዬ ጋር እየተፈጠረ ያለው ነገር
በሙሉ ነጋዴዎች እጅግ በጣም አደጋ እንዳለና በጣም ተጨናነቀችም ጭምር። እየተፈጠረ ያለው ነገር ከባድ እንደሆነ ስትነግረው አባዬ እናትና ልጅ መረዳታችንም ችግር ተፈጥሮ ነበር ዛሬ ስትለው ስትነግረው ነበር። እናት ወዴ መጨነቅ የለብሽም ልጄን አንድ ነገር አድርጌ አባዬ ያቺ ሴት ከዛ ቤት ማውጣት አለብኝ አባዬ እባክህ እርዳታ እንፈልጋለሁ አለሜን ወደ አንተ ቤት እንዳመጣ እርዳኝ ትለዋለች። እንዴት ችግር እኮ ነው ትሁት አደጋ አለው እያለ ሲያወራ ነበር። ለማንኛውም እኔ ቤት እንግባና እናብራ ብለው ወደ ቤት ይዟት ሄድና ይገባል ማለት ነው። ነገር ግን አለሜን እንደዚህ ልጄን እንደምን ብዬ ሌላ ቦታ አድርጌ አለሜን እንደምን ብዬ መርዳት አለብኝ እያላት ነበር። እና ምን ማድረግ እንዳለባት ግራ ገባል። ግን ትሁቴ በጣም አደጋ ውስጥ ናለች። ችግር ነው እንዴት ነው ልጅሽን የምትጠብቂያት እንዴት ነው እያለ አለሜን ከዛ ቤት አደጋ እንዳለው ይነግራታል። እንደምንም ብሎ ላወጣት እንደምፈልግ እየነገረው ነበር። እና አለሜ ለማዳን እንግዲህ አባዬን እሺ በቃ እስማማለሁ እናትን ልታመጭ ትችያለሽ እሺ እንረዳታለሁ እያለ ሰውራ ነበር። እንግዲህ ቤትና ናታን ይገናኙና ቆይ ለምንድነው የምትከታተይ? ቆይ እንዲገለሽ ትፈልጋለሽ? እንደ ችግርሽ ምንድን ነው? እባክህ የማውን ነገር አትቀባጥር፣ በቃ የሰማ ሁሉ እውነት አይደለም እያለች ማካዷን ትቀጥላለች። ነገር ግን ትሁት አባዬ ጋይዳ አንዳንድ ነገር እያሰራችላት እያለ አለሜ ከዛ መውጣት አለባት አባዬ ያለዛ አደጋ ላይ አለች እያለ ሰውራት ነበር። እሺ ትሁቴ በቃ ይዘሻት ነይ ይልና ደስ ይላታል ትሁቴ። እና አባዬ እዚህ እንዳመጣት ትፈልጋለህ ማለት ነው? አዎ ይዘሻት ነይ፣ መቼም ሰው ሆነን ሰው መርዳት ግድ ይለናል፣ ስለዚህ ይዘሻት ነይ እያላት ነበር። ከዛ ትሁትም እሺ ትስማማለች። እንግዲህ ይዛው ለማጥራት ትወስናለች ማለት ነው። ቤቲ ገንዛኝ ከሄዳ ገንዛኝ ስታወራ ሚስቲ አንድ ነገር ብትሆን እንኳን ምን ሆነሽ እንኳን ብላ ሮጣ መምጣት ነበረበት። ስራ እኮ ነኝ ቢሮ ከፈለሽ ነይ ብሏት ነበር ስልክ ደውላለት። ነገር ግን ቆይ እንዴት ነው ለእኔ የማታስበው? ቆይ ለምንድን ነው እያለችው ነበር።